ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን ሊቨርፑል በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከታቸው እንግዲህ ሶስት ጉዳዮችን ይሆናል። አንደኛው ማርክ ጌን የተመለከተ ሲሆን ሌላኛው አንዲ ሮበርትሰን እንደዚሁም ደግሞ የርገን ክሎፕን የተመለከቱ ዘገባዎችን የምንመለከት ይሆናል። በቀጣይ ጥቂት ደቂቃዎች እናንተም እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገባዎች እገባለሁ። በመጀመሪያም የምንመለከተው አንዲ ሮበርትሰን የተመለከቱ ዘገባዎች ይሆናል። አንዲ ሮበርትሰን እንደሚታወቀው እንግዲህ በዚህ ሰዓት በእረፍት ላይ ነው የሚገኘው። ራሱን እንግዲህ በጣም በአሪፍ ሁኔታ ያዝናና ይገኛል። እንደሚታወቀው እንግዲህ ከዚህ በፊት አንዲ ሮበርትሰን ስሙ ከአትሌቲኮ ማድሪድ ጋር ሲያያዝ ነበር። እንደዚሁም ደግሞ ተጫዋቹም እና አትሌቲኮ ማድሪዶች እንግዲህ ግንኙነት አድርገው እንደነበር የወጡ ዘገባዎች አመልክቷል። አሁን ላይ ግን አትሌቲኮ ማድሪዶች በዛ ቦታ ላይ እንግዲህ ሌላ ተጫዋች ማስፈረማቸውን ተከትሎ እንግዲህ አንዲ ሮበርትሰን ወደ አትሌቲኮ ማድሪድ ይሄዳል ብለን አንጠብቅም ብሎናል። ይህንንም የዘገበልን እንግዲህ ፋብሪዚዮ ሮማኖ ነው በዩቲዩብ ገጹ በዘገበው መሰረት እንግዲህ አንዲ ሮበርትሰን እስካሁን ድረስ እንግዲህ በቀጣይ ወዴት ሊሄድ ይችላል ወይም ደግሞ ቀጣይ አመት የት ሊጫወት ይችላል የሚለውን ነገር እስካሁን ድረስ አላሳወቀም። ነገር ግን ደግሞ ወደ አትሌቲኮ ማድሪድ ይሄዳል ብለን ግን አንጠብቅም ብሏል። በተለይ ደግሞ አትሌቲኮ ማድሪድ ተጫዋች ማስፈረማቸውን ተከትሎ እያለን ይገኛል። በዘገባውም አያይዞም እንግዲህ በሰጠው አስተያየት ምንድነው ያለው? አንዲ ሮበርትሰንና አትሌቲኮ ማድሪዶች ግን ግንኙነት አድርገው ነበር። የተለያዩ ወሬዎችን ማድረግ ይችላል ነበር። ከዛ በኋላ ግን አትሌቲኮ ማድሪዶች ሐሳባቸውን ቀይረው ሌላ ተጫዋች ለማምጣት ችለዋል እያለን ይገኛል። በቀጣይ ግን ወዴት ሊሄድ ይችላል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። በተለይ ደግሞ ሊቨርፑሎች እንግዲህ ሚሎስ ኪርኬዝ ማስፈረማቸውን ይፋ ካደረጉ በኋላ እንግዲህ የአንዲ ሮበርትሰን ቆይታ አጠራጣሪ ውስጥ ገብቷል። እንደሚታወቀው እንግዲህ መጀመሪያ ላይም ሊቨርፑል ከሚሎስ ኪርኬዝ ጋር ስሙ ሲያያዝ እንግዲህ አንዲ ሮበርትሰን አልነበረም ከሊቨርፑል ይወጣል ተብሎ ሲጠበቅ የነበረው። ሲሚካስ ነው እንግዲህ ሊቨርፑልን ይለቃል ተብሎ ሲጠበቅ የነበረው። ነገር ግን ደግሞ ሳይታሰብ እንግዲህ አትሌቲኮ ማድሪዶች ይህን ተጫዋች ማስፈረም ይፈልጋሉ የሚሉ የተለያዩ መረጃዎች ሲወጡ ነበር። አሁን ግን አትሌቲኮ ማድሪዶች ተጫዋች ማስፈረማቸውን ተከትሎ ወዴት እንደሚሄድ እንግዲህ እስካሁን ድረስ አልታወቀም። ሌላኛው የምንመለከተው ዘገባ ደግሞ የርገን ክሎፕን የተመለከተ ሲሆን የቀድሞ የሊቨርፑል አሰልጣኝ የሆኑት የርገን ክሎፕ በዚህ ሰዓት እየተካሄደ ያለውን የክለቦች የዓለም ዋንጫን በተመለከተ እንግዲህ የሰጡት አስተያየት አለ። በሰጡትም አስተያየት እንግዲህ ምንድነው ያሉት? የክለቦች የዓለም ዋንጫ እንዲካሄድ መፈቀዱ እንግዲህ እብድ የሆነ ሐሳብ ነው፣ ትክክል የሆነ ሐሳብ አይደለም፣ በጣም አስጠሊታ ውሳኔ ነው የተወሰነው እያሉን ይገኛሉ። ምክንያታቸውንም እንግዲህ ያስቀመጡት ምንድነው? በተጫዋቾች ላይ ተጨማሪ ጫናን ይፈጥራል ነው እያሉን የሚገኙት። ባለፈው ክረምት ላይ እንግዲህ የኮፓ አሜሪካ ጨዋታዎች ነበሩ። አሁን ደግሞ የክለቦች የዓለም ዋንጫ እየተደረገ ይገኛል። በቀጣይ አመት ክረምት ላይ ደግሞ የዓለም ዋንጫ ይደረጋልና ተጫዋቾች እረፍት እያገኙ አይደለም የሚገኘው። ያ ደግሞ ለተጫዋቾች ጉዳት ይዳረጋቸዋል እያለን ይገኛል። በቀጣይ ሲዝንም እንግዲህ በተለይ በዚህ በክለቦች የዓለም ዋንጫ ላይ የተሳተፉ ተጫዋቾች እንግዲህ ከባባድ ጉዳቶች ሊያጋጥሟቸው ይችላል ነው እያለን የሚገኘው የርገን ክሎፕ በሰጡት አስተያየት እና ይህ ነገር እንግዲህ ምናልባትም የእግር ኳስን አጫወት ሁላ ሊቀየር የሚችልበት ቻንስ አለን ይገኛልና ይህ ነገር እንግዲህ መደረግ አልነበረበትም። የክለቦች ዓለም ዋንጫ እንዲካሄድ መወሰን አልነበረበትም እያሉን ይገኛሉ። እውነታቸውም ነው። አንድ ተጫዋች እንግዲህ በዚህ ሰዓት ላይ 50-60 ጨዋታዎችን ነው ያደረገ የሚገኘው። በፕሪሚየር ሊጉ እንኳን ከተመለከተን 38 ጨዋታዎች አሉ። አሁን ሊቨርፑልን ከተመለከተን ፕሪሚየር ሊጉ ላይ 38 ጨዋታ አድርጓል። ቻምፒየንስ ሊጉ ላይ 10 ጨዋታ አድርጓል። 48 ሆነ። ከዛ ኤፍኤ ካፕ፣ ሊግ ካፕ ይደረጋል። በተጨማሪም ደግሞ ቻምፒየንስ ሊግ ላይ እንግዲህ እስከ ፍጻሜ ሄዶ ቢሆን ኖሮ እንግዲህ ከዚህ የበለጠ ጨዋታ ያደርግ ነበር። በተጨማሪ በክለቦች የዓለም ዋንጫ ላይ ደግሞ ቢሳተፍ ኖሮና እስከ ፍጻሜ ቢሄድ ኖሮ ደግሞ ከ6 እስከ 8 የሚደርሱ ጨዋታዎችን ያደርግ ነበር። ይሁላ እንግዲህ የክለቦች ጨዋታ ብቻ ነው። ከዛ ደግሞ የሀገራትም ጨዋታ አለና ያ ሁላ ሲደማመር እንግዲህ ምናልባትም አንድ ተጫዋች ከ70 እና ከዛ በላይ ጨዋታዎችን ሊያደርግ የሚችልበት ቻንስ አለውና ያ ነገር ደግሞ ተጫዋቾች ላይ በከፍተኛ ድካም ነው የሚፈጥረው። ከዚህ በፊትም እንግዲህ ሊቨርፑልን ከተመለከት ነው በተለይ ደግሞ 2021-22 አካባቢ እንግዲህ ሊቨርፑል ለአራቱም ዋንጫ እየተጫወተ የነበረውና እስከ ፍጻሜ ደርሶ ነበር። በኤፍኤ ካፕም፣ በሊግ ካፕም፣ በቻምፒየንስ ሊጉም እንደዚሁም ደግሞ በፕሪሚየር ሊጉም ደግሞ እስከ መጨረሻው ቀን ድረስ እንግዲህ ሲፎካከር ነበር። ከዛን እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ይችላል ነበር። ነገር ግን ደግሞ በቀጣዩ አመት እንግዲህ በጣም የተለያዩ ተጫዋቾች ሲጎዱብን ተመልክተናልና ጨዋታዎችን ማድረግ እስኪያቅተን ድረስ በወጣት ተጫዋቾች መጫወት እስከምንጀምርበት ሰዓት ድረስ እንግዲህ የተለያዩ ጉዳቶች ሲያጋጥሙን ነበርና ያ ነገርም እንግዲህ እንደዚሁ ተደጋጋሚ ጨዋታዎች በተደረጉ ቁጥር እንግዲህ ምናልባትም የጉዳት መጠንን የሚያሰፋ ይሆናልና ዘንድሮ እንግዲህ ሊቨርፑል የዚህ የክለቦች የዓለም ዋንጫ ላይ አለመሳተፉ እንግዲህ በጣም ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም እንግዲህ ቢሳተፍ ኖሮ እንግዲህ አስባችሁታል የክለቦች የዓለም ዋንጫ እንግዲህ ገና አሁን 16ቱ ላይ ነው
እየገባ ያለው ሊቨርፑሎች እንግዲህ ከሁለት ሳምንት በኋላ የቅድመ ውድድር ዝግጅት ያደርጋሉና የሚጋጭባቸው ነበር የሚሆነው እስከ ፍጻሜ ቢደርሱ የክለቦች ዓለም ዋንጫ ላይ ቀጥታ ወደ እረፍት ነው የሚሄዱ ተጫዋቾች ከዛ ከእረፍት ሲመለሱ ደግሞ ፕሪሚየር ሊጉ ሊጀምር ምናልባትም አንድ ሳምንት ወይ ሁለት ሳምንት ብቻ ነበር የሚቀራቸውና በስነ ስርዓት የቅድመ ውድድር ዝግጅት ሳያደርጉ ነበር ፕሪሚየር ሊጉ የሚጀምረውና ያ ነገር ደግሞ በጣም ከፍተኛ ጉዳት እንዳለው ከዚህ በፊት በተደረያዩ አጋጣሚዎች እንግዲህ የተመለከትነው ነገር ነው የሚሆነውና ይህ ነገር ባይደረግ ይሻል ነበር ወይ ደግሞ ሁሉ ጊዜ እንደሚደረገው እንግዲህ በጃንዋሪ ዲሴምበር አካባቢ የክለቦች ዓለም ዋንጫ በሚል 5-6 ቡድኖች ብቻ ተመርጠው የአህጉራቱ የሻምፒዮንስ ሊግ አሸናፊዎች ብቻ ቢጫወቱበት የተሻለ ነው የነበረው በርግጥ ይህ የክለቦች ዓለም ዋንጫ በአራት አመት አንዴ ነው የሚደረገው ነገር ግን ደግሞ ከዚህ በኋላ እንግዲህ በየአመቱ እንግዲህ ክረምት ላይ የተለያዩ ቶርናመንቶች የሚደረጉ ይሆናል በተጨማሪም ቀጣይ አመት እንግዲህ የአፍሪካ ዋንጫ ይደረጋል አሁን መሐመድ ሳላህ እንግዲህ በዚህ ውድድር ላይ ተሳትፎ ቢሆን ኖሮ ይህንን ውድድር ያደርጋል ከዛ አንድ ሳምንት ሁለት ሳምንት ብቻ አርፎ ፕሪሚየር ሊግ ይጀመራል ከፕሪሚየር ሊግ በኋላ ደግሞ ዲሴምበር ጃንዋሪ ላይ ደግሞ በቀጥታ ወደ አፍሪካ ዋንጫ ይመጣል ከዛ ሲመለስ ደግሞ የፕሪሚየር ሊግ የሻምፒዮንስ ሊግ ጨዋታዎች አሉ ከዛ በኋላ ደግሞ ግብጽ ምናልባትም ወደ ዓለም ዋንጫ ካለፈች ደግሞ የዓለም ዋንጫ ጨዋታዎች ያደርጋልና ምንም አይነት እረፍት ሳያደርግ እንግዲህ ቀጣይ ሲዝን ደግሞ ይመጣልና በጣም ተደጋጋሚ ጫናዎችን ተጫዋቾች ላይ ያደርጋል ያ ደግሞ ተጫዋቾች እንዲጎዱ ያደርጋል ተጫዋቾች ብዙ የመጫወቻ እድሜ እንዳይኖራቸው ያደርጋልና መጥፎ ሐሳብ ነው ብዬ ነው የማስበው በተጨማሪም ደግሞ የዚህ የክለቦች ዓለም ዋንጫ እንግዲህ ያን ያህል እየተያየ ያለ አይደለም እኛ ራሱ ያየነው አይደለም በእርግጠኝነት ሊቨርፑል ቢጫወት ኖሮ እናየው ነበር ነገር ግን አሁን ሊቨርፑል አለመጫወቱ እንግዲህ እዚህ ላይ ከፍተኛ ትኩረት እንዳናደርግ አድርጎናል እናም ያን ያህል ደስ የሚልም ውድድር አይደለም እየሆነ ያለው አሁን ቻምፒየንስ ሊግን ከተመለከተው እንግዲህ ሊቨርፑል 16 ላይ ነው የወጣው ከዛ በኋላ እንግዲህ የተለያዩ ጨዋታዎችን እየመረጥን ስንመለከት ነበር የዚህ የክለቦች ዓለም ዋንጫ ላይ ግን ያን ያህል የሚስብ ጨዋታ እስካሁን ድረስ የለም ወይስ የናንተ ሐሳብ ምንድነው በአሪፍ ጨዋታዎች እየተደረጉ ነው ያሉት የሚለው ነገር እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ነው ምናልባት ከዚህ በኋላ የሚደረጉትን ጨዋታዎች እንግዲህ የምናይ ይሆናል በስተመጨረሻ የምንመለከተው ዘገባ ደግሞ ማርክ ጌን የተመለከተውን ይሆናል እንደሚታወቀው እንግዲህ ዘ ታይምስ ከዚህ በፊትም ፖል ጆይስም እንደተናገረው ከሆነ እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ተናግሮ ነበርና ከዛ በኋላ እንግዲህ የተለያዩ መረጃዎች እየወጡ ነው የነበሩት ሊቨርፑል ማርክ ጌን ማስፈረም እንደሚፈልጉ ማለት ነውና ዘሚረርም እንግዲህ ጧት ላይ በሰራውላችሁ ፕሮግራም እንደዘገበው ከሆነ እንግዲህ በዚህ ዝውውር ላይ የሚሳተፉ አካላቶች በሙሉ በቀጣይ 24 ሰዓት ውስጥ እንግዲህ ንግግር ይጀምራሉ እያለን ነበርና ሊቨርፑሎች እንግዲህ ይህን ተጫዋች ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው ነገር ግን ደግሞ አሁን ላይ በወጡት መረጃ መሰረት በተለይ ደግሞ ቶክ ስፖርት ላይ አሌክስ ክሩክ እንደዘገበው ከሆነ እንግዲህ ሊቨርፑሎች 45 ሚሊዮን ፓውንድ ለዚህ ተጫዋች አይከፍሉም ነው እያለን የሚገኘው እንደሚታወቀው እንግዲህ ማርክ ጌይ በክሪስታል ፓላስ የሚያቆየው የአንድ አመት ኮንትራት ብቻ ነው የቀረውና ክሪስታል ፓላሶች የተለያዩ መረጃዎች እንደወጡት ከሆነ እንግዲህ ከዚህ ተጫዋች ከ40 እስከ 45 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው ሊቨርፑሎች ደግሞ ይህንን ሂሳብ መክፈል አይፈልጉም ነው እያለን የሚገኘው አሌክስ ክሩክና ምናልባትም ሊቨርፑሎች እንግዲህ ከዚህ ሂሳብ የሚቀንሱ ከሆነ ክሪስታል ፓላሶች ንግግሩን ለማፍጠን ዝግጁ ናቸው እያለን ይገኛል በተጨማሪም እንግዲህ ሊውስ ስቲል እንደዘገበው ከሆነ ሊቨርፑሎች እንግዲህ እስከ 30 ሚሊዮን ፓውንድ ድረስ ብቻ ነው ለዚህ ተጫዋች ማውጣት የሚፈልጉት እያለን ይገኛል ምናልባት እስከ 35 ድረስ ሊሄዱ የሚችሉበት ቻንስ አለ ነገር ግን 40 ሚሊዮን ፓውንድ ለዚህ ተጫዋች መክፈል አይፈልጉም እያለን ይገኛልና ሂሳብ እንዲቀንሱ ይፈልጋሉ ብሏል እንደሚታወቀው እንግዲህ ማርክ ጌይ ለክሪስታል ፓላስ ፌርሞን እንደማያኖር ኮንትራቱን እንደማያራዝም ተናግሯልና ምናልባት እንግዲህ ያ ነገር ሂሳባቸውን እንዲቀንሱ የሚያደርግበት ቻንስ ሊኖር ይችላል በርግጥ ቢቢሲ ስፖርት ይዞት በወጣው ዘገባ መሰረት እንግዲህ ሊቨርፑሎች ብቻ አይደሉም ይህን ተጫዋች ማስፈረም የሚፈልጉት አርሰናሎችም ይህንን ተጫዋች ወደ ክለባቸው ማዘዋወር ይፈልጋሉ እያለን ይገኛል ነገር ግን ደግሞ ማርክ ጌይ በዚህ ሰዓት ሊቨርፑልን ተመራጭ አድርጎታል ነው እየተባለ የሚገኘው አንደኛውም እንደ ምክንያት የተቀመጠው ደግሞ ይህ ተጫዋች እንግዲህ የመጫወቻ እድል ይፈልጋልና ወደ አርሰናል የሚሄድ ከሆነ በዚህ ሰዓት እንግዲህ ጋብሪኤል እና ሳሊባ ቀዳሚ ተመራጮች ናቸው ለአርሰናል ለሊቨርፑል ግን ቫን ዳይክ ነው ቀዳሚ ተመራጭ ከዛ በኋላ እንግዲህ ከኮናቴ ጋር መፎካከር ብቻ በቂ ነው የሚሆነውና ምናልባትም እንግዲህ ኮናቴን በልጦ በቋሚነት ሊጀምር የሚችልበት ቻንስ አለ ወደ አርሰናል ከሄደ ግን ከሁለት አንዱ እስካልተጎዱ ድረስ እንግዲህ የመጫወቻ እድል ያገኛል ተብሎ አይጠበቅም ስለዚህም ነው እንግዲህ ሊቨርፑልን ተመራጭ ያደርጋል እየተባለ የሚገኘው ነገር ግን ሊቨርፑሎች እንግዲህ ከ45 ሚሊዮን ፓውንድ የማይቀንሱ ከሆነ እዚህ ይህንን ተጫዋች ለማስፈረም ላይሄዱ ይችላሉ እያለን ይገኛል አሌክስ ክሩክ በዘገባው እና ሊቨርፑሎች
እንግዲህ የማርክ ጌይ ጉዳይ የማይሳካ ከሆነ ሌሎች ተጫዋቾችን እንደ አማራጭ ይዘዋል ነው እየተባለ የሚገኘው። አንደኛው የአያክስ አምስተርዳም ተጫዋች ሆኖ ጀራል ሃቶ ነው። ሊቨርፑሎች እንግዲህ ከጀራል ሃቶ ጋር ስማቸው መያያዝ የጀመረው አሁን አይደለም ካለፈው የጃንዋሪ የዝውውር መስኮት ጀምሮ እንግዲህ ስማቸው ከዚህ ተጫዋች ጋር እንግዲህ እየተያያዘ ነው የሚገኘውና ምናልባትም የማርክ ጌይ ጉዳይ የማይሳካ ከሆነ ፊታቸውን ወደ ጀራል ሃቶ ሊያዞሩ ይችላሉ። ሌላኛው እንደ አማራጭ የተቀመጠው ደግሞ የአርቢ ሊፕዚንግ ተጫዋች የሆነው ካስቴሎ ሉኬባ ነውና የማርክ ጌይ የማይሳካ ከሆነ ወይ ካስቴሎ ሉኬባ ካልሆነም ደግሞ ጀራል ሃቶን እንደ አማራጭ ይዘዋል እያለን ይገኛልና ነገር ግን ቅድሚያ የሚሰጡት ማርክ ጌይን ማስፈረም ነው። በተለይ ደግሞ እሱ ከመጣ እንግዲህ የሆም ግሩን ኮታን ይጨምርልናል። እንደሚታወቀው እንግዲህ ጀራል ኳንዛ ወደ ባየር ሊቨርኩሰን ሊዘዋወር በጣም ተቃርቦ ነው ያለውና ሲለቅ እንግዲህ የሆም ግሩ ኮታ በጣም ይቀንሳልና ያንን ቦታ ከቨር ለማድረግ እንግዲህ ማርክ ጌይ እንደ ጥሩ አማራጭ ተይዟል እየተባለ ይገኛል። በአጠቃላይ በዛሬ ባነሳዋችሁ ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ በሌላ እስከምንገናኝ ድረስ ቻው።